بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا ما بعد يقول الشيخ رحمه الله تعالى رحمة واسعة في كتابه خذ عقيدتك من الكتاب والسنة الصحيحة درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله أما التوسل بجاه الرسول صلى الله عليه وسلم كقولك يا ربي بجاه محمد اشفيني فهذا بدعة لأن الصحابة لم يفعلوه ولأن عمر توسل بالعباس حيا بدعائه ولم يتوسل بالرسول بعد موته وهذا التوسل قد يؤدي للشرك وذلك إذا اعتقد أن الله محتاج لواسطة بشر كالأمير والحكيم لأنه شبه الخالق بالمخلوق بلو مارتنو تناقروا ولمعرفة المزيد من التفاصيل وأدلة هذا الموضوع يراجع رسالة التوسل أو التوسل وأحكامه وأنواعه للشيخ الألباني رحمه الله تعالى بلو تناقروا إن شاء الله تبارك وتعالى زاري من نسو كخذ عقيدة كتاباتشن أما التوسل كملو يوهنا لمرتو من نسو توسل أنه وطلب الشفاعة ملون الرأس ييني يتملكة النبر أهون دمو بيانس تلانتنا يتملكتنو كتلانتنا ودم توسل الجائز والمطلوبنا والتوسل الممنوع يتفكر ويمشالنا يتكلكل هنا يتوسل عينت اندالة آيتنا ثم التوسل الجائز هو التوسل بأسماء الله تبارك وتعالى والصفات والعمل الصالح عنده هنا مرتهم كمرجان صار آيتنا ولتن يودم يتوسل عينت التوسل الممنوع ومبان وهو التوسل وهو دعاء الأموات وطلب الحاجات منهم يموت سوچ مطارات كنسو حاجه مفلق يعني معناتنو ይሄ ተከለከለ የሆነ የተወሰለ አይነት ነው وهذا هو الكثير والواقع في زماننا በጊዜያችን ያለው ብዙና ማለት ነው ተጨባጩም የወደቀው ይሄ ነው ብለው ሸኺዩ የተናገሩት كما هو واقع اليوم ይሄ ማለት ነው من الشرك الأكبر المخرج من ملة الإسلام أو عن ملة الإسلام ከእስልምና መንገድ የሚያወጣ የሆነ በጣም ከባድ የሆነ ወንጀል እንደሆነ ተመልክተን ነበር ማለት ነው። አሁን ደግሞ ምን አሉ? አንድ ሹብሃ ሊያነቁልን ነው። እሷ ምንድናት? አህባሽ ሱፊያ የሚያመጣው የሆነ ማደናገር ያለ እሱ ምንድነው? ተወሱል ቢጃሂ ረሱል ሰለላሁ ዐለይሂ ወሰለም በመልእክተኛው ዐለይሂ ሰላቱ ወሰላም ክብር መቃረብ ማለት ነው። በክብራቸው መቃረብ ማለት ነው። ምን ይላሉ? አንድ ሐዲስ ضعيف የሆነ ሐዲስ ያመጣሉ። ሐዲሱ ጀመር ضعيف ነው። ምንም ሲሃ እንኳን አይደለም ضعيف ነው ሐዲሱ። ምን ይላሉ እዛ ቦታ ላይ من من الحديث يعمل مثلاً إذا سألتم الله فاسألوه بجاهي أو توسلوا بجاهي فإن جاهي عند الله عظيم أو كما قال بلون دي زيارة ما تقولوا مارتنا من يقولوا الله ستتيقوا تقولوا بني كبر تيقوا تقولوا إذا سألتم الله فاسألوه بجاهي الله سلموا بني بكبري يعني بجاهي محمد بلاشوه وده الله تقاروا مقناتهم فإن جاهي عند الله عظيم يعني كبرنا درجة كالله زين تلك سلهنا ዱዓቹ ተቀባይነት ያገኛልና በዚህ ዱዓ አድርጉ ብለዋል። ስለዚህ ያ ረሱላህ ወይም ያ አላህ በጃሂ ነቢይከል ሙስጠፋ አው በጃሂ ሙሐመድን ሰለላሁ ዐለይሂ ወሰለም እሽፊኒ ከዛ ወከዛ ያሉ ይጠይቃሉ፣ ዱዓ ያደርጋሉና ይሄን ማለት ይቻላል አይቻልም የሚል ባህስ ሊያነሱ ነው፣ ጥናት ሊያነሱ ነው። እዚህ ምን አሉ? አመ ተወስሉ መቃረብም አሉ አማ ሐርፉ ተፍሲል ብለው ይጦራታል ማለት ነው። ተግባባን አይደለ? ሐርፉ ተፍሲልና ተፍሲል ሊያደርጉ ነውና አመ ተወስሉ መቃረብማ ቢጃሂ ረሱል ሰለላሁ ዐለይሂ ወዐላ ወሰለም በመልእክተኛው ዐለይሂ ሰላቱ ወሰላም ክብር ማለት ነው። መቃረብማ በክብራቸው ጃህ አላቸው። እንደሚታወቀው የመልእክተኛው ዐለይሂ ሰላቱ ወሰላም ክብር አላቸው፣ ትልቅ ደረጃ አላቸው ከአላህ ዘንድ። ላኪን በክብራቸው መቃረብማ ተግባባን አይደለ? ቢጃሂ ረሱል መቃረብማ አሉ ከቀውሊከ ማለትህን ይመስላሉ። እንደምሳሌ ሲያደርጉ ከቀውሊከ ማለትህን ይመስል ያ ረቢ ቢጃሂ ሙሐመድን እሽፊኒ ብሎ ማለትን ይመስላሉ። ያ ረቢ አንተ ጌታዬ ሆይ ብሎ ለመነ ሰውየው። ምን አለ? ቢጃሂ ሙሐመድን በመልእክተኛው ዐለይሂ ሰላቱ ወሰላም ክብር ይሆንብህ በደረጃቸው ይሆንብህ እሽፊኒ አድነኝ ብሎ ባኔ አላህን ቢለምን ከበሽታዬ ነፃ አድርገኝ አድነኝ ብሎ ቢለምን እንደዚህ ብሎ ቢጠይቅ አሉ فهذا بدعة አሉ فهذا ይህ ንግግር ምንድነው? ቢድዓቱን አዲስ መጤ የሆነ ቢድዓ ነው። ቢማዕና የተፈለሰፈ አዲስ የተጀመረ የሆነ ጅማሬ ነው እንጂ ለም ዩዕሀድ ዐንደ ሰለፊ ከሰለፎች ዘንድ አልታወቀም፣ አልተለመደም። ሲጀመር ከሰለፎች ዘንድ እንደዚህ የሚል ከሰሃቦች እስኪ ሚነ ተቢዒን ወአትባዑ አተቢዒን ከሶስቶቹ ሚነ ቁሩን الثلاثة المفضلة ከሶስቶቹ ክፍለ ዘመኖች ውስጥ አንድ እንደው ዱዓ ሲያደርግ ቢጃሂ ሙሐመድን ይሽፊኒ በሙሐመድ ክብር ይሆንብህ አድነኝ እንደዚህ አድርግልን ብሎ ያለ አንድ አንጡ ብንላቸው አያመጡም ሲጀመር አስረን። ስለዚህ እዚህ ላይ فهذا بدعة አሉ ይሄ ቢድዓ ነው አሉ፣ አዲስ ነገር ነው፣ መጤ ነው አሉ።
ለምንድነው ቢድዓ ያሉት? ሊአነ ሰሓበተ ለም የፍዐሉሁ ምክንያቱም ሊአነ ሰሓበተ ምክንያቱም ሰሃቦች ለም የፍዐሉሁ አልሰሩትምና ይህን ነገር ቢማዕና እንደዚህ ብሎ ቢጃሂ ሙሐመድ እሽፊን ያለ አንድም የለማ ነው። በመልእክተኛው ክብር የሚባል ነገር የለም ጭራሽ። የሰሩት ሰሃቦች እንደ አይነት ስራ ሰርቶ ስለማያውቁ ሰሃቦች ያልሰሩት ነገር ሁላ ምን ይባላል? ሙብተዳዕ ተብሎ አዲስ የተፈለሰፈ ቢድዓ ተብሎ ይጠራል ማለት ነው። አንድ መረጃ ይሄ ነው፣ ሰሃቦች አልሰሩትም። ሁለተኛ ወሊአነ ዑመረ ተወሰለ ቢልዓባስ ሐይን ቢዱዓኢሂ ይችንም ማለት ነው። እንደውም እንደ መረጃ አድርገው የሚያመጡት ደግሞ ሁለተኛ አህባሾች ማለት ነው ምን ያደርጋሉ መሰላችሁ? ዑመር እኮ ያኔ ማለት ነው በአባስ ክብር ተቃርቧል ይላሉ። በአባስ እንደዚህ ዝናብ ጠፍቶ ምን አድርጎ ነበር ዑመር? ወደ አባስ ሄዶ አባስ እንግዲህ ታላቅ ነው፣ የመልእክተኛው ዓለይሂ ሰላም አጎት ነው፣ ትልቅ ሰው ነው፣ ጥሩ ሰው ነው። እዛ ዘንድ ሄዶ ዝናብ ጠፋና ዱዓ አድርግ እስኪ ዱዓ አድርገልን ብሎ አዘዘው ማለት ነው። ከዛ በኋላ እሺ ብሎ አባስ ዱዓ አደረገ። ወአመነ ሙስሊሙን ሙስሊሞች ማነው አሚን አሉ ሰሃቦች። ዝናቡ ወረደ ማለት ነው። ወነዘለ አልመጠሩ ሚን ዒንዲላሂ ተባረከ ወተዓላ ከአላህ ዘንድ ዝናቡ መጣ ተጠጡ። ይሄን ምን ይሉታል መሰላችሁ እነሱ? ይሄን ሐዲስ ያመጡና ማለት ነው ምን ያላሉ? አይ ማለት ነው ዑመር እኮ በአባስ ክብር ቢጃሂሂ ተቃርቧል። ስለዚህ ቢጃሂ ረሱል ማለት ይቻላል። ቢጃሂ ፉላን ቢሼክ በገሌ ሼክ ክብር እያልን መመጀን ይቻላል፣ ተወሱል ይቻላል ብለው ያመጣሉ። ይሄ ማጭበርበራቸው ነው። እንደውም እነሱ ያመጡት ይሄ መረጃ በእነሱ ላይ ረድ የሚሆነው ተጋባን አይደለ? በእነሱ ላይ ረድ የሚሆነው እንዴት ነው ረድ የሚሆነው? እንመልከት። ወሊአነ ዑመር ምክንያቱም ዑመር ረዲየላሁ ዐንሁ ተወሰለ ተቃርቧል፣ ቢልዓባስ በአባስ ማለት ነው ተቃርቧል። ተመልከቱ በአባስ ተቃርቧል። ሐየን በህይወት እያለ ማን? አባስ በህይወት እያለ ኢንተቢሁ በህይወት እያለ ነው አባስ። ደግሞ የተቃረበው በጃሁ ነው እንዴ? በዛታቸው በክብራቸው ነው በአባስ ላላላ እንደሚሉት አይደለም። ቢዱዓኢሂ በዱዓቸው ማለት ነው። በህይወት አለ አባስ። ከዛ ደግሞ ዱዓ አድርግልን ነው አለው። ሂዶ ዝናብ ጠፋና ምንድነው የሚለው ሐዲሱ ላይ ሲናገር ማለት ነው ኢና ኩና ኢዛ ኡጅዲብና ያኔ ማለት ነው ዘሀብና ኢላ ረሱሊላህ ሰለም አው ከማ ቃል እኛ እኮ ዝናብ በሚጠፋበት ሰዓት ማለት ነው በመልእክተኛው ዓለይሂ ሰላቱ ሰላም ጊዜ ማለት ነው በእነሱ ዘመን መልእክተኛው በህይወት በነበሩበት ሰዓት ወደ መልእክተኛው ሄደን ዝናብ ዱዓ አድርጉልን እንላቸዋል። ዱዓ አድርጋሉ፣ ዝናብ ይመጣ ነበረ። አሁን ግን መልእክተኛው ዓለይሂ ሰላቱ ሰላም ሙተዋልና፣ ስለዚህ አንተ ደግሞ ትልቅ ሰው ነህ፣ በእድሜ ጥሩ ሰው ነህ፣ በእድሜ የገፋ ትልቅ ሰው ነህና ስለዚህ ምንድነው ያኔ ማለት ነው ዱዓ አድርግልን ዝናብ ቀረ፣ ስለዚህ ዝናብ እንዲመጣ አላህን ለምንልን ብሎ ነው የጠየቀው። ሄዶ ማለት ነው በህይወት አለ ሄዶ ማለት ነው። ተጋባን አይደለ? መልእክተኛው ግን ስለሞቱ ምንም ማለት ያኔ ማለት ነው በፊት በህይወት በነበሩበት ሰዓት እነሱን ነበር። አሁን ግን ሙተዋልና አንተን እስኪ ዱዓ አድርግልን ብሎ ጠየቀው ዑመር ማለት ነው። ከዛ በኋላ ወአኔ ፈደዓ አልአባስ ወአመነ አልሙስሊሙን ወነዘለ አልመጠሩ ሚን ዒንዲላሂ ተባረከ ወተዓላ ያኔ ማለት ነው አባስ ዱዓ አደረገ፣ አማኞች አሚን አሉ። ከዛ በኋላ ዝናብ ወረደ። ኢንተሃ። ይሄ ነው እንግዲህ ሐዲሱ። ኢዘን በእነሱ ላይ ረድ የሚሆንባቸው ያለው ለምንድን ነው ረድ የሚሆንባቸው ያለው? እንደው ማለት ነው በክብር በሰው ክብር የሚቻል ቢሆን ኖሮ መቃረብ ማለት ነው የሚቻል ቢሆን ኖሮ በመልእክተኛው ዓለይሂ ሰላቱ ሰላም ክብር መቃረብ የሚቻል ቢሆን ኖሮ ዑመር ማለት ነው ያኔ ማን ነው ወደ አባስ አይሄድም ነበር። ተግባባን አይደለ? መርሃ ሰለም ቢሞቱም ሙቶም እያለ አሁንም በፊትም ከመሞታቸው በፊት ደረጃቸው ትልቅ ነው፣ አይቀንስባቸውም። ኢዘን ዝም ብለው ቁጭ ብለው እዛው ማኑ ምን ማለት ይችሉ ነበር ሷሃቦች اللهم إنا نسألك بجاه نبيك محمد صلى الله عليه وسلم أن تغيثنا ዝናብ እንድታጠጣን ዝናብ እንድታወርድልን በመልእክተኛው ክብር እንጠይቃለን ብለው ማለት ነው አይልም ነበረ። ይሄን ግን አላሉም። ያኔ ማኑ በመርሃ ሰለም በክብራቸው መቃረብ እንደማይቻል ስለሚያውቁ ከሞቱ በኋላ ወደ እነሄዱት በህይወቱ ወዳለው ወደ አባስ ሄደው ምን አደረገ? ዱዓ አድርግልን አሉ፣ ጠየቁ። ይሄ ደግሞ ይቻላል። በህይወት ካለ ሰውየው ሷሊህ ከሆነ ጥሩ ሰው ከሆነ ሂደን ዱዓ አድርግልን ብለን ብንጠይቅ በህይወት ያለን ሰውዬ ይቻላል፣ ችግር የለውም። መረጃ መጥቷል። ኡድዑላህ አን ዩዓፊየኒ ኡድዑላህ ብዙ ወደ መልእክተኛው ዓለይሂ ሰላቱ ሰላም እየመጡ ዱዓ አድርጉልን ይሏቸው ነበረ። መልእክተኛው ማነው በል መልእክተኛው ዓለይሂ ሰላቱ ሰላም ዑመር ወደ ዑምራ ማነው ሲሄድ ማለት ነው ላተንሳና የአኻና ወንድማችን ሆይ ያኒ ማነው ሚን ሷሊሂ ዱዓኢካ ከማ ቃል ከጥሩ ዱዓህ ማለት ነው ሄደህ መካ ላይ ዱዓ የምታደርገው ከጥሩ ዱዓህ ማለት ነው እንዳረሳን ዱዓ አድርገን ለኛም ብለዋል መልእክተኛው ዓለይሂ ሰላቱ ሰላም ማንን? ዑመርን ማለት ነው። ስለዚህ ብዙ መረጃዎች አሉ። በህይወት ካለ ሰው ሷሊህ ከሆነ ጥሩ ከሆነ ዱዓ ቢጠይቅ ችግር የለም ዱዓ አድርግልን ብንለው ባይሆን ኢለም ያኒ ማለት ነው በሸርጥ አላ ነተኺዘሁ ዓደተን ልምድ አድርገን ግን እንዳንይዘው ሁሌ በቃ ዝም ብለን የሆነ ሐጃ መጣ ጥሩ ሰው ነው ብለን ስናገኝ ዱዓ አድርግልን እኛ ዱዓ ትተነ እንደው ሰውን ዱዓ አድርግልን እንዳንል ልምድ አድርገን ሳንይዝ
አንዳንድ ጊዜ ግን ጥሩ ሰዎች ሷሊሆች በተለይ ታላላቅ ሰዎች ካሉ እነሱን ሄደን ዱዓ አድርጉልን ብንል ምንም ችግር የለውም ማለት ነው። ተግባባን አይደለ? ዱዓ አድርጉልን ሲባል ደግሞ ማለት ሯጫ ምናምን እንደዚህ ሱፍያው አህባሹ እንደሚለው አይደለም። ቢማዕና ዝም ብለን ሀልን የሆነ ነገር ሰጥተን ልብስ ነገር ሰጥተን ሀዲያ ነገር ሰጥተን ዱዓ አድርጉልን ቀልባቸው ደስ እንዲላቸው ማድረግ ይቻላል። ይሄ ችግር የለውም እንጂ ያለ ረዋጭዋ ምናምን ይሄ የሚባል ነገር የለም ሲጀመር አስለን። እና እዚህ ላይ ታው የሚጠቁመን ምንድነው ወሊአነ ዑመር ተወሰለ ቢልዓባስ በአባስ ተቃርቧል ሐየን በህይወት እያለ ቢዱዓይሂ በዱዓቸው የተቃረቡት ወለም የተወሰለ አልተቃረቡም ቢረሱል ሰለላሁ ዐለይሂ ወሰለም በመልእክተኛው ዐለይሂ ሰላቱ ወሰለም አልተቃረበም بعد በኋላ ሞቲሂ ከሞታቸው ከሞቱ በኋላ بعد ሞቲሂ መልእክተኛው ዐለይሂ ሰላቱ ወሰለም ከሞቱ በኋላ ሄዶ ወደ መልእክተኛው ከቀብራቸው ሄዶ ያኒ በመልእክተኛው ክብር ይሆንብህ ያ አላህ ሆይ ብሎ ማነው እንደዚህ ልመና አላደረገም። ስለዚህ የሚጠቁመው ምንድነው በመልእክተኛው ዐለይሂ ሰላቱ ወሰላም ክብር መቃረብ እንደማይችል ግልጽ ያለ የሆነ መረጃ ነው ማለት ነው። ስለዚህ እናንተ ያመጣችሁት የሆነው መረጃ በእናንተ ላይ መልሰን የሚሆንባችሁ ብለን ነው የምንላቸው ማለት ነው። خيرا وهذا التوسل قد يؤدي للشرك ያሉ وهذا التوسل ያኒ አሁን ባለፈው ሼክ መሐመድ ጀሚል ምንድን ነበር ያሉት? ቢድዓ ነው አይደል ያሉት? እኔ ያ ረቢ ቢጃህ መሐመድ ይሽፊኒ ማለት ቢድዓ ነው ብለናል። በል ከቢድዓም አልፎ ሽርክ የሚደርስበት አጋጣሚ አለ። ከቢድዓ አልፎ ቢድዓ ማለት ከሽርክ በታች ነው እንደሚታወቀው። ነገር ግን ከቢድዓም አልፎ ወደ ሽርክ ያደርሳል፣ ወደ ክህደት፣ ወደ ኩፍር ከእስልምና ወደሚያስወጣው ወደ ሆነው ማለት ነው ሽርክ ማለት ነው ሊያዳርሰን ይችላል አሉ። ይሄ ደግሞ የሚያዳርሰው ምንድነው? ሰውየው ያኔ ማለት ነው ወደ ሽርክ የሚያዳርሰው ምን ብሎ ሲያስብ ነው አሉ። ወደፊት ሲያብራሩት ምን ይላሉ? ሰውየው አሁን ማለት ነው በከሌ ክብር ይሆንብህ፣ በከሌ ክብር ይሆንብህ፣ በመልእክተኛው ክብር ይሆንብህ፣ በማንኛውም ክብር ይሆንብህ እያለ አላህን ሲለምን አላህን አስቦት ከሆነ ሽርክ ነው የሚሆነው። ምን በዛ አሳቦቱ እንደዚህ በከሌ ክብር ይሆንብህ ብሎ ሲል አስቦ ከሆነ ምንድን አላህ እኮ ልክ እንደ ያኔ ማለት ነው እንደ መንግስት ወይም ደግሞ እንደ መሪ እንደ አንዲት ሀገር አስተዳዳሪ የሆነ ሰው ያስፈልገዋል። የባሮቹን ዱዓ የሚያደርሱት የሚነግሩት የሆኑ ሰዎች ያስፈልጉታል፣ አቀባይ ያስፈልገዋል ብሎ አምኖ ከሆነ ከቢድዓም አልፎ ወዴት ይሄዳል? ወደ ሽርክ ደረጃ ይደርሳል ማለት ነው። ተግባባን አይደለ? አንዳንድ ሰዎች የሚሉት ነገር ስለሆነ ነው ሼክ መሐመድ ጀሚል ይሄን መሳላ ያነሱት። ለምንድን ነው የሞቱ ሰዎች በገሌ ክብር ለምን ትላላችሁ? ቀጥታ ለምን አላህን አለምኑም ሲባሉ እንኳን አላህን አይደለም ያኔ ማለት ነው። አሁን እስኪ አንድ መንግስት አንድ ሀገርን መንግስት ማለት ነው ሄደህ ቀጥታ ታገኘዋለህ የሆነ ሀጃ ቢኖር አሁን ማለት ነው የሳዑዲን መንግስት ወይ ማንኛውንም ሀገር መንግስት ቀጥታ ሄደህ ማናገር ትችላለህ? እንግዲህ መኽሉቅን ማን ነው ይላሉ። እንግዲህ ተመልከቱ፣ ቅያሳቸው የተበላሸ ቅያስ ሲያመጡ ማለት ነው። መኽሉቅን እንኳን ያኔ የአንዲትን ሀገር መንግስት እኮ ወይም ደግሞ አንድ ፍርድ ቤት ላይ ሂደህ በአንዴ ፍርድ ይፈረድልሃል፣ ወይም ደግሞ ፍርድ ዳኛውን ፍርድ የሚሰጠውን ሰውዬ በአንዴ ታገኘዋለህ። በስንት ቀጠሮ እኮ ነው። ወይም ደግሞ በውስጥ ምናምን ከታች ያሉትን ሰዎች እነሱ ናቸው የሚወስዱልህ፣ ሐሳቡን ተቀብለው ካንተ ወደሱ የሚያደርሱት እነሱ ናቸው። ስለዚህ ለመኽሉቅ እንደዚህ ከሆነ ፊት ለፊት የማይጠየቅ ከሆነ አላህማ እንዴት ብለው ተመልከቱ። የተበላሸ አእምሮ የተበላሸው ሰው እንደዚህ ብሎ የሚያስበው ያኔ ማለት ነው ገልብጡ ነው ነገራቶች የሚረዳውና በምን ቀየሱት? አላህን በፍጡር መስለው ማለት ነው። ስለዚህ አላህማ ጭራሽ ፍጡር እንደዚህ ከሆነ አንድ መንግስት ወይ አንዲት ሀገር አስተዳዳሪ እንደዚህ ከሆነ ፊት ለፊት ሰው የማያናገረው ከሆነ ደካማ የሆነ አካል ፊት ለፊት የማያናገረው ከሆነ ስለዚህ እኛማ ወንጀለኛ አይደለን። ስለዚህ አላህን ቀጥታ መለመን አንችልም። በጎን ማኑ አብዶዬ ብለን ወይም ደግሞ መልእክተኛውን እንደዚህ በእነሱ ክብር ብለን እነሱ ያስታርቁን ወደ አላህ እንጂ እንዴት ብሎን እንደው ከአላህ ፊት ዝም ብለን እንቀርባለን ብለው እንደ አይነት የተበላሸ የማይገናኝን ነገር እናገናኛለን ብለው ስለሚያስቡ እንደዚህ አይነት እሳቤት ኑሯቸው ከሆነ ቢጃህ ረሱል የሚሉት ሽርክ ነው የሚሆነው። ከቢድዓም አልፎ ወደ ሽርክ ይደርሳል። ለምን? አላህን በፍጡራን እየመሰሉት ስለሆነ። በምን? በመንግስትና በፍርድ ቤት ዳኛ ፍርድ በሚሰጠው ሰውዬ እየመሰሉት ስለሆነ ምን ይሆናል? ሽርክ ነው የሚሆነው ብለው ተናገሩ። እና እዚህ ላይ ምን አሉ? ወቀድ ዩአዲ በእርግጥም ሊያደርስ ይችላል። ወሀደ ተወሱ ይህ መቃረብ ቀድ ዩአዲ በእርግጥም ሊያደርስ ይችላል። ለሽርክ ወደ ማጋራት ወደ ሽርክ ሊያዳርስ ይችላል። ይሄ ደግሞ ሽርክ የሚደርሰው እንዴት ነው አሉ? ወዛሊከ ሽርክ የሚሆነው እንዴት ነው? ኢዛ ጊዜ ነው ኢዕተቀደ ያመነ ጊዜ ነው አነላህ አላሁ ተባረከ ወተዓላ መሆኑን አላህ እኮ ነው ብሎ ያመነ እንደሆነ ምን መሆኑን ሹጃዑን አፍወን አነላህ አላህ እኮ ሙሕታጁን ያኔ ማለት ነው። ሙሕታጅ ማለት ፈላጊ ነው ብሎ አምኖ ከሆነ ሙሕታጁን ማለት ፈላጊ ነው ብሎ አምኖ ከሆነ ይሄን ቢጃህ ረሱል ሲል አው ቢጃህ ፉላን ወዓላን ብሎ ሲናገር አላህ እኮ ይፈልጋል፣ ሙሕታጅ ነው። ለምን? ሊዋሲጦቴ የሆነ መዳረሻን ያስፈልገዋል። የሚያዳርሱት በእኛና በአላህ መካከል የሚገቡ የሆኑ ገቢዎች መካከለኛ ዋሲጧ የሆነ አዳራሽ ያስፈልገዋል። በሸሪን የሰው ልጆችን መዳረሻ ለማድረግና
አዳራሽ የሚያደርሱት ከኛ ወደ አላህ የሚወስዱ የሆኑ ሰዎች ያስፈልጋሉ ብሎ አምነው ከሆነ ይሄ ጊዜ ሽርክ ይሆናል አሉ። ሲመሰለው ደግሞ ምንድነው ከልአሚሪ ልክ እንደ አንዲት ሀገር አስተዳዳሪ መሪ ማለት ነው። አሚር ማለት የአንዲት ሀገር አስተዳዳሪ መሪ ይባላል። እና ልክ እንደ አንድ ሀገር አስተዳዳሪ እንደ መሪ ማለት ነው። እንደ መንግስት ከልአሚሪ መንግስትን ይመስል ወልሐኪሚ ፍርድ ቤት ፍርድ ሰጪን ይመስል አልሐኪም ማለት ፍርድን የሚሰጥ ፈራጅን ይመስል። አሁን ለምሳሌ ፍርድ ቤት ላይ የሚፈርድ ዋና ፍርድ ሰጪ አለ አይደለ? ያንን ይመስል። አሁን ያነኮ ውስጥ ላይ በጣም ከታች ማኑ አሁን አንድ ሀገር መሪ አንድ ሀገር መንግስት ውስጥ ላይ ብዙ ሰው አለው። ያኔ የክልል መንግስት አለ ታች አለ ምናምን ሊቀመንበር ምናምን ይወርዳል እንደዚህ። ለምንድን ነው እንደዚህ ያደረገው? ደካማ ስለሆነ ሁሉንም መቆጣጠር ስለማይችል እሱ በታች ባለው እነሱ ጋር እየተዋየ እታች ያለው እንዲያስተዳድሩለት ነው። ስለዚህ ልክ እንደዛ ሆነም አላህም ያስፈልገዋል ሰው የሆነ ለዋሲጦት በሸር የሰው ልጆችን መካከለኛ መዳረሻ ለማድረግ በባሮቹና በሱ መካከል የባሮችን ሀጃ ልመናን የሚያደርሱለት የሆነ ሰው ያስፈልጋል ብሎ ያኔ ማለት ነው። እንደዚህ አይነት በዚህ አይነት ተሳቦት ከሆነ የሚያደርገው ወዴት ይደርሳል? ወደ ሽርክ ይገባል። ምክንያቱም አላህን በፍጡራን እየመሰለው ስለሆነ። አሁን እኮ አንድ አገር መንግስት የህዝቦቹን ሐሳብ የሚያደርስልን ማን ነው? እታች ከሊቀመንበር ወደ ወረዳ፣ ከወረዳ ወደ ክልል፣ ከክልል ወደዛ ከዛ ለመንግስቱ ይደርሳል ማለት ነው። እንደዚህ አድርገው ነው የሚያደርሱለት የመንግስቱ ያኔ የህዝቡን ሐሳብ ማለት ነው። ልክ እንደዛ ሆነም ከኛ ወደ አላህ የሚወስዱ የሆኑ ሰዎች ያስፈልጋሉ መካከለኛ የሚገቡና ለዛ ነው ቢጃህ ረሱል የምንለው ብሎ ያመነ የሆነ አካል ከሆነ ሽርክ ነው የሚሆነው ብለው ተናገሩ ማለት ነው። ለምንድን ነው ሽርክ የሆነው? ለአንሁ ምክንያቱም ሽርክ የሆነበት ሸበሃ ስለመሰለ ነው። አልኻሊቀ አላሁ ተባረከ ወተዓላ ፈጣሪውን አላህን እኮ ማኑ ስለመሰለ ነው። ቢል መኽሉቅ በፍጡራኖች ማለት ነው። በፍጡራኖች ስለመሰለው ነው። ልክ ከልአሚር እያልን እኮ ነው። ካፉ ሐርፉ ተሽቢህ ናትና ከልአሚሪ መንግስትን ይመስል አውል ሐኪሚ ወይም ደግሞ ማለት ነው ፍርድ ሰጪን ይመስል ፍርድ ቤት ላይ የሚሰጥ ፍርድ ሰጪን ይመስል ብሎ እንደዚህ አድርጎ የመሰለው ስለሆነ ስለዚህ ተሽቢሁላህ ዐዘ ወጀል ተሽቢሁል ኻሊቅ ቢልመኽሉቅ ሽርክ ነው። ፈጣሪን በፍጡራን መመሰል ሽርክ ስለሆነ ስለዚህ ወደ ሽርክም ሊያዳርስ ይችላል ብለው ያሉት ከዚህ አንፃር ነው አሉ። ወሊመዕሪፈት መዚድ አሉ። ይሄ ተወሱል ርዕስ በጣም ሰፊ ስለሆነ ምን አሉ? ወሊመዕሪፈቲ ለማወቅ ማወቅን ከፈለክ አሉ አልመዚዲ ጭማሬን ማወቅ ከፈለክ አሉ። ተግባባን አይደለ? እንግዲህ እስከዚህ ድረስ ካወራን ይበቃናል። ግን ጭማሬን ማወቅ ከፈለክ አሉ ወሊመዕሪፈቲ ለማወቅ ከፈለጋችሁ ያሉ ነው። አልመዚድ ጭማሬን ማወቅ ከፈለጋችሁ ሚነ ተፋሲሊ በዝርዝር በደንብ አድርጋችሁ ተወሱል በተመለከተ ዝርዝር ሐሳቦችን መመልከት የፈለገ ያኔ ማን እውቀት ያለው ማንበብ የሚችል ከሆነ የምትችሉ ከሆኑ እያሉ ነው። በደንብ አድርጋችሁ መመልከት የምትችሉ ከሆነ ሚነ ተፋሲሊ በዝርዝር ማለት ነው። ወአዲላ መረጃዎችንም ስለተወሱል የሚቻለው የማይቻለው ምን አይነት እንደሆነ ብጥርጥር አድርጎ ማወቅ የፈለገ ይሆን አካል ሃዳ ይህን በተመለከተ አልመውዱዕ ይህን ርዕስ ማለት ነው። አሁን ያለንበትን ርዕስ በተመለከተ ዝርዝር ሐሳብን በዝርዝርና መረጃዎችን በዝርዝር ለማግኘትና ለማወቅ የፈለገ ይሆን አካል ምን ያደርጋሉ? ዩራጅዑ ይሞጥል ይቅራሉ፣ ሙራጃዓ ያደርጋሉ። ሙራጃዓ ማለት ደጋግሞ ያንብብ። ምንድን ሪሳላን ማለት ነው። ዩራጅዑ ማለት ሪሳላን ማለት ነው። ይቅራ ያችን ማለት ነው። ሪሳላ ማለት ትንሽ ልክ እንደ ኹዛቂላ አሁን ኹዛቂላ ትንሽ ኪታብ ስለሆነች ሪሳላ ነው የምትባለው። ትንሽ በሆነ ርዕስ ላይ ብቻ የምታወራ ሙጭቅና ኪታብ አለች። ስለዚሁ ብቻ ስለተወሱል ብቻ የምታወራ ኪታብ አለችና እዛ ገብቶ ስለተወሱል በደንብ አድርጎ ማለት ነው ማወቅ ይችላል። እቺ ኪታቢቷ አጠር ያለች ስለሆነች አጠር ምጥና አድርጌ ነው የገለጽኩት። ይበቃኛል እስከዚህ ድረስ እያሉ ነውና ወሊመዕሪፈት መዚድ ጭማሬን ማወቅ የፈለገ የሆነ አካል ሚነ ተፋሲሊ በዝርዝር ወአዲላ መረጃዎችን ማወቅ የፈለገ ሃዛል መውዱዕ ይሄ ርዕስ ላይ በምን ተወሱል ላይ ማለት ነው። ሃዛል መውዱዕ ማለት እዚህ ርዕስ ተወሱል በተመለከተና ሸፋዓን በተመለከተ እዛ ቦታ ላይ በደንብ አድርጎ ማወቅ የፈለገ ዩራጅዑ ይቅራ ሄዶ ይሞጥል ይመለከታሉ። ሪሳላን ይቅራ ያንብባሉ። ምን የሚለው ነው? ሪሳላ አተወሱሉ ወአሕካሙሁ ወአንዋዑሁ። ሪሳላ ማለት ትንሽ ደብዳቤ ማለት ነው። አተወሱሉ ማለት ተወሱልን በተመለከተ ይሄ የኪታቡ ስም ነው። የኪታቡ ስያሜ ነው። ምን ብሎ ነው የሰየሙት ሸኽየው ኪታቡን? አተወሱሉ ተወሱልን መቃረቢያዎችን በተመለከተና ወአሕካሙሁ የተወሱሉን ደግሞ ሁክሞች ምን ያክል ሸሪዓው ብያኔውን በተመለከተ የሚያጠነጥን የሆነ ኪታብ ወአንዋዑሁ እንደዚህ ደግሞ የተወሱል አይነቶች በስንት እንደሚከፈሉ በብዙ አይነት ይከፋፍሉታል። ይህን ኪታብ ይቅራ ለማን የሆነ ይሄ ኪታቡ ማን ነው? ለሼኽ ለታላቁ ሼኽ አልአልባኒ አልኢማሙ አልአልባኒ ረሂመሁላህ ያዘጋጁትን የጻፉት የሆነ ኪታብ አለ። እዛ ገባ ብሎ በደንብ አድርጎ ይመለከት እያሉ ነው።
ተግባባን አይደለ? በሰፊው በቃ እኔ ቢበያንን ሻፊ ካፊ የሚበቃና በቂ በሆነ ገለጻ ምርጥ የሆነ በገለጻ ያኔ ማለት ነው ውስጥን በሚያረካ ሁኔታ ማለት ነው በደንብ አድርገው አብራርተዋል። ስለ ተወሱል አይነቶቹ ምናምን በቃ የተወሱል መስአላ እዛው ላይ ያልቅላችኋል፣ በደንብ አድርጋችሁ መረዳት ትችላላችሁ ብለው እያሉ ነው። ስለዚህ በደንብ አድርገን በተፋሲል ተወሱልን በተመለከተ ማወቅ ከፈለግን ይሄን ኪታብ መመልከት ነው። መክተባ ላይ ይኖራል፣ ሌላም ይኖራል። እዛ ኪታቡን ገዝተን በእጃችን ይዘን ማንበብና መቀረት ያስፈልጋል ማለት ነው። ምን የሚለው አተወሱሉ አህካሙ ወአንዋዑሁ የሚለው የኢማሙ አልባኒ ረሂመሁላሁ ተዓላ ኪታብ ነው። ያንን ኪታብ በደንብ አድርጎ ይመለከታሉ። ኢዘን ይሄ ተወሱል ባብ በጣም ሰፊ ስለሆነ በደንብ አድርገን መመለከት ያስፈልጋል። ምክንያቱም አህባሽ ሱፍያዎች ብዙ ጊዜ ሹብሃ የሚያመጡት እዚህ ላይ ነው። ተወሱል ላይ ምናምን ሽርኩን ተወሱል እያሉ ብዙ ነገር ስለሚያመጡ በደንብ አድርገን መመለስ እንዲኖረን ይቺ አጠር ያለች ስለሆነ ኪታቢቱ አሳጥረዋታል። እዛ ኪታቡ ላይ እንግዲህ ያው ኪታብ ጠቁመውልናል። ብቃት ያለው እዛ ገብቶ መመልከትና ማየት ነው እያሉ ነው። ስለዚህ ማለት ነው ያኔ ማለት ነው ምንድነው የሚባለው ሜዳውን ፈረሱም ይሄው እንደሚባለው ኪታቡን ጠቆሙን እዛ ገብቶ እንግዲህ ጋልቡ ነው እንደፈለገ እንግዲህ ብቃት ያለው ሰው ገብቶ መመልከት ይችላል ማለት ነው እያሉ ነው። እስከዚህ ድረስ ይበቃናል። هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك